የመንግስት አገልግሎት ሰጪ ተቋማት ምቹ ቀልጣፋና ከብልሹ አሰራር የጸዳ አገልግሎት እንዲሰጡ በማድረግ ረገድ መሶብ የአንድ ማዕከል አገልግሎት የላቀ ሚና እየተጫወተ ይገኛል። አገልግሎቱ ተደራሽ ከሆነባቸው ከተሞች ውስጥ የጅማ ከተማ ተጠቃሽ ስትሆን የጅማ መሶብ የአንድ ማዕከል አገልግሎትም ከዚህ ቀደም በመንግስት አገልግሎት ሰጪ መስሪያ ቤቶች ነዋሪዎች ጉዳይ ለማስፈጸም የሚያባክኑትን ጊዜ በመቆጠብ ቀልጣፋ አገልግሎት እንዲያገኙ ምክንያት ሆኗል። እዚህ የመጣሁት የልደት ካርዴን ከጀርባ ማህተም እንዲደረግልኝ ለማድረግ ነው እና አሁን ከድሮ በጣም ደስ በሚል ሁኔታ ተለውጧል። ዘመናዊ አሰራር ነው አሰራሩና በጣም ጊዜያችንን በጣም እየቆጠበልን ነው እና እዚህ ጋር ምንም ያለ መስተጓጎል ነው እየተስተናገድን ያለ ነው እና የመጣንበትን ነገር በአንድ ቦታ ሁሉንም አገልግሎት አግኝተን እንድንሄድ ያደርገናል ማለት ነው። ከድሮ አንፃር በጣም አሪፍ ያለው አገልግሎት ያፈጣል ነው አሪፍ ለዚህ ቀጥሎ ነው። ከተገልጋዮች ባሻገርም በተመሳሳይ የማዕከሉ ሰራተኞችም አገልግሎቱ የተገልጋዩን ማህበረሰብ እንግልት ከመቀነስ ባሻገር የሥራ ቦታው ምቹ መሆንና በቴክኖሎጂ መታገዙ የሥራ ተነሳሽነታቸውን እንደጨመረላቸው ተናግረዋል። ለሰራተኞች አገልግሎት ለመስጠት በጥሩ ኢንቫይሮንመንት ላይ ሆነ ሲሰጥ በጣም ጥሩ አገልግሎት እየሰጠን እንዳለንና ለሰራተኛውም ባይ ጥሩ እንደሆነና እንዲሁም ደግሞ የከስተመራችንን ወይም የባለ ጉዳያችንን ለመጣበት አገልግሎት ወዲያውኑ በሲስተም ከኢንፎርሜሽን ጀምሮ ከኢንፎርሜሽን ዲስካውንት ትኬት ቆርጦ መጥቶ እዚህ አገልግሎቱ በሲስተም አገልግሎ በትንሽ ደቂቃ ውስጥ አገልግሎቱን አግኝቶ እየሄዱ ያሉበት ሁኔታ ነው ያለው። በጣም የጸዳና ሁሌም ንጽህናው የተጠበቀ ለስራችን የሚያነሳሳን ሆኖ ነው ያገኘነው። አሁን ወደዚህ ከመጣን በኋላ አሁን ወደ ኦልሞስት ወደ 1 ዓመት አካባቢ ሊሆን ነው። እዚህ ጋር ተከፋው ብሎ የሚመለስ ባለ ጉዳይም የለም። ምክንያቱም እዚህ ጋር ሲስተሞች አሉ፣ በሲስተም ነው የሚገለገለው። ዞሮ ይሄ ሲስተም መዘርጋቱና ለተገልጋዩም ሆነ ለአገልጋዩ ምቹ ሁኔታ መፈጠሩ እንግልትን ቀንሷል፣ የባለ ጉዳይን እፎይታ ጨምሯል የሚለውን ነገር ማንሳት ይቻላል። የጅማ መሶብ የአንድ ማዕከል አገልግሎት በተሻለ የቴክኖሎጂ ግብዓትና ምቹ በሆነ የሥራ አካባቢ 25 ሴክተር መስሪያ ቤቶችን በማቀፍ 135 አገልግሎቶችን እየሰጠ እንደሚገኝ ተገልጿል። ከዚህ በፊት በጅማ ከተማ የተለያዩ ሴክተሮች በተለያዩ ቦታ የተበታተኑ የሚገኙበት ሁኔታ ነበረና ይሄኛው አንድ ማዕከል አገልግሎት ስራ ከጀመረ በኋላ ወደ 25 አካባቢ የሆኑ ሴክተሮችን በአንድ ዊንዶ በአንድ ማዕከል አገልግሎት ተሰብስቦ ወደ 135 የሚሆኑ ሰርቪሶችን እየሰጠ በሚገኝበት ሁኔታ ነው ያለው። ከዚህ በፊት የተለያዩ አገልግሎት ሰጪ መስሪያ ቤቶች በአንድ አመቺ ቦታ ላይ አለመገኘት ለተገልጋዩም ሆነ ለሰራተኛው አመቺ አለመሆኑን ያስታወሱት የማዕከሉ ምክትል ስራ አስኪያጅ አሁን ግን ማዕከሉ ምቹ መሆኑ ለስራ ቅልጥፍናና ተነሳሽነት የላቀ ሚና እየተወጣ ነው ብለዋል። ይሄ 135 ሰርቪሶች እንዲሁም ደግሞ ሰራተኞቹ ምቹ ሁኔታ እንዲሁም ምቹ ቦታ ተፈጥሮላቸው ሳይንስ በሚለው በኤርጎኖሚክስ በተሟላ በተሻለ አቀማመጥ እንዲሁም ደግሞ የተሻለ የቴክኖሎጂ ኢኩዊፕመንቶች የተገኙበት እንዲሁም ደግሞ የተለያዩ የኔትወርክ መቆራረጥ፣ የመብራት መቆራረጥ እንዲሁም ደግሞ ምቹ አቀማመጥና ምቹ ሁኔታ ላይ ነው አገልግሎቱን እየሰጡ ያሉት። ይሄ ተመቻቸ ማለት ደግሞ ለአገልግሎት የሚመጡ ከስተመሮች እንዲሁም ደግሞ ማንኛውም የከተማው ማህበረሰብ ለአገልግሎት ሲመጡ ሰራተኞችን በቦታ እንዲያገኙ እንዲሁም ደግሞ መብራት ጠፋ በሚል ኔትወርክ የለም በሚል አገልግሎቱን ሳያገኙ ወደ ቤት የሚመለሱበት ሁኔታ የቀረፈበት ሁኔታ ነው የሚገኘው ማለት ነው። መሶብ የአንድ ማዕከል አገልግሎት ከዚህ ቀደም ለሙስናና ለብልሹ አሰራር ተጋልጠው የነበሩ የመንግስት አገልግሎት ሰጪ ተቋማት ፈጣን፣ ግልጽ፣ ፍትሃዊና የተቀላጠፈ አገልግሎት እንዲሰጡ እያስቻለ መሆኑም ተመላክቷል።